ፋሲል ከነማ አዲስ አሰልጣኝ ለመሾም ጥረት ላይ መሆኑ ተሰማም። በዘንድሮው የውድድር ዘመን አጀማመራቸውን ካሳመሩ ክለቦች መካከል አንዱ የነበረው ፋሲል ከነማ ዋና አሰልጣኙን ዮሐንስ ሳህሌን ካጣ በኋላ ስኬታማ ጉዞን ማስቀጠል አልቻለም። ከአሰልጣኝ ዮሐንስ ሳህሌ በኋላ ቡድኑን በጊዜያዊ ዋና አሰልጣኝነት የተረከቡት አሰልጣኝ አምሳሎ ስመለዓለም በህመም ምክንያት ከክለቡ ጋር አለመገኘታቸው ቢገለጽም እሳቸው ግን ዳግም ወደ ክለቡ እንደማይመለሱ ታማኝ ምንጮቻችን ለብስራት ራዲዮ ስፖርት ዝግጅት ክፍል ተናግረዋል። አሰልጣኝ አምሳሎ አስቀድሞ ቡድኑ ጋር ለመቀጠል የደሞዝ ጭማሪና ቡድኑን በዋና አሰልጣኝነት የመያዝ ፍላጎታቸውን ለክለቡ አመራሮች አቅርቧል የተባለ ሲሆን ክለቡ ግን ጥያቄያቸውን ለመቀበል እየፈለገ አይመስልም ተብሏል። ይህንን ተከትሎ የፋሲል ከነማ ስፖርት ክለብ ስራ አመራር ቦርድ በአጠረ ጊዜ አሰልጣኝ ለመቅጠር እንቅስቃሴ መጀመሩን ለክለቡ ቅርብ የሆኑ ሰዎች ለብስራት ገልጸዋል። የክለቡ ስራ አመራር ቦርድ ከሰሞኑ በክለቡ የተፈጠረውን ችግሮች ለማጥራትና ክለቡ ከዚህ በፊት ይገኝበት ወደ ነበረው የውጤታማነት ጉዞ ለማስቀጠል በቁርጠኝነት እየሰራ እንዳለም ለማወቅ ተችሏል። በቀጣይ የአጼዎቹ አዲሱ አለቃ ማን ይሆናል የሚለው ጉዳይም ተጠባቂ ነው። ፋሲል ከነማ አሁን ላይ በሊጉ 33 ነጥቦችን በመሰብሰብ ከመሪዎቹ በ3 ነጥብ አንሶ አራተኛ ደረጃ ላይ ተቀምጧል።